ስለዚህ ይህ ቁርአን ለኛ የበላይነት ነው፣ ለኛ ልዕልና ነው፣ ለኛ ከፍታ ዋናው ትልቁ ለኛ ከፍታ መገለጫው ይህ አላህ ሱብሓነሁ ወተዓላ ኪታብ ቁርአን ነው። አላህ ጀለ ወዐላ ለቀድ አንዘልና ኢለይኩም ኪታበን ፊሂ ዚክሩኩም አፈላ ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ኢንሻአላህ ዛሬ የማስታውሳችሁ ደግሞ ስለ ቁርአን ይሆናል ማለት ነው። ኢንሻአላህ በተወሰነ መልኩ ትንሽ ማስታወስ ወድጄ ነው። እንግዲህ ቁርአን ብሎ ማለት ሱብሃንአላህ ህይወታችንን በሙሉ ኑር በኑር የሚያደርግ የሆነ ትልቅ መለኮታዊ አላህ ሱብሃነሁ ወተዓላ በነቢዩ አለይሂ ሰላቱ ወሰላም ምክንያት የላከልን ትልቅ የሆነ መለኮታዊ መጣፍ ነው ማለት ነው። ቁርአን ብሎ ማለት አላህ ጀለ ወዐላ እንደሚናገረው ብርሃን ነው፣ ኑር ነው። ቁርአን ሁዳ ነው፣ የሰው ልጆችን የህዲናሰ ኢላ ሲራጢ ሙስተቂም የሰው ልጆችን ይመራል ማለት ነው፣ ወደ ቀጥ ወዳለው ጎዳና ማለት ነው። ስለዚህ ቁርአን ላይ እንዴት ነው ሐላችን? كيف حالنا مع القرآن ሁኔታችን ከቁርአን ጋር እንዴት ነው? ቁርአን ብሎ ማለት ትልቅ የሆነ አላሁ ጀለ ወዐላ የሰጠን ትልቅ የሆነ ዱንያ ላይ ከኛ ሊነጠል የማይገባ የሆነ መለኮታዊ መጣፍ ነው ቁርአን። ስለዚህ ቁርአን የሚባለውን ነገር ይህን ትልቅ የአላህ ሱብሓነሁ ወተዓላ መጣፍ ቁርአንን ያደ የሆነ አካል መን ተመሰከ ፊ ሀዚህ ዱንያ ቢኪታቢላሂ ዐዘ ወጀል እዚች ዱንያ ላይ ይህንን ትልቅ የሆነ መለኮታዊ መጣፍ ይህን ትልቅ የሆነ የአላህን ቃል ሙጭጭ አድርጎ የያዘ የሆነ አካል ነጃ ፊ ዱንያ ወልአኺራ በዱንያም በአኺራም ስኬታማ ይሆናል ማለት ነው። ሁሉ ነገር ይሳካለታል ማለት ነው። ምክንያቱም ሁሉም ነገር የሰው ልጆችን የሚጠቅም የሚጎዳ ነገር በሙሉ ቁርአን ላይ ነው ያለው ማለት ነው። አንድ ሰው በቁርአንን ቁርአንን ሙጭጭ አድርጎ ትይዝ ሁልጊዜ ከቁርአን ጋር የሚገናኝ ሲሆን ቁርአንን እያስተነተነ የሚቀራ ከሆነ ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲሂ ወሊየተዘከረ ኡሉል አልባብ እንደሚለው ቁርአን የወረደው አስተንትነን እንድናነበብ ነው። አላህ ሱብሓነሁ ወተዓላ ኪታቡን አንዘልናሁ ኢለይከ ወደ አንተ ያወረድነው መጣፍ ነው ይላል አላህ ጀለ ወዐላ። ሊየደበሩ አያቲሂ ቁርአኑን አንቀጦች ሊያስተነትኑ ማለት ነው። በዛ እያስተነትኑ ሊሰሩ ዘንድ ወደ አንተ ያወረድነው መጣፍ ነው ማለት ነው። እንደዚሁም ደግሞ የልቦና የአቅል ባለቤቶች በሱ ሊገሰጡ ዘንድ ያወረድነው መጣፍ ነው ይላል አላሁ ሱብሓነሁ ወተዓላ ማለት ነው። ስለዚህ ቁርአንን የሚያስተነትን የሆነ አካል ሁልጊዜ ቁርአንን የሚቀራ የሆነ አካል ህይወቱ በሙሉ ኑር በኑር ነው የሚሆነው ማለት ነው። አላሁ ጀለ ወዐላ ከመጥፎ ነገር በሙሉ ይጠብቀዋል ማለት ነው። ሁሉ ነገር የተሳካ ነው የሚሆነው ማለት ነው። ምናልባት ችግር አይቀርምና ዱንያ ላይ ችግር እንኳን ቢመጣ እንዴት ሶብር ማድረግ እንዳለበት ቁርአን ያስተምረዋል ማለት ነው። ሁሉን ነገር ቁርአን ላይ ያለ ማለት ነው። በዛ ነው እናታችን አይሻ ረዲየላሁ ዐንሁ ስለ ነብያችን አለይሂ ሰላቱ ወሰላም በተጠየቀች ጊዜ ካነ ኹሉቁሁል ቁርአን የነብያችን ሰለላሁ ዐለይሂ ወሰለም ቁርአን ነበር፣ ኹሉቃቸው ባህሪያቸው ቁርአን ነበር ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም የሚንቀሳቀሱ ቁርአን ነበሩ ማለት ነው። ሁሉ ነገራቸው ቁርአን ነበር የኛ ነብይ ሰለላሁ ዐለይሂ ወሰለም ማለት ነው። ስለዚህ ይህ ቁርአን ለኛ የበላይነት ነው፣ ለኛ ልዕልና ነው፣ ለኛ ከፍታ ዋናው ትልቁ ለኛ ከፍታ መገለጫው ይህ አላህ ሱብሓነሁ ወተዓላ ኪታብ ቁርአን ነው። አላህ ጀለ ወዐላ ለቀድ አንዘልና ኢለይኩም ኪታበን ፊሂ ዚክሩኩም አፈላ ተዕቂሉን ይላል ማለት ነው። ወደ እናንተ አውርደናል። ለቀድ አንዘልና ኢለይኩም ኪታብ መጣፍን ወደ እናንተ አውርደናል። ኪታበን ፊሂ ዚክሩኩም አይ ሸረፉኩም ወዒዘቱኩም የእናንተ የበላይነት የእናንተ ልዕልና ሀያልነት ከፍታችሁ ያለበትም ፊ ዱንያ ወልአኺራ ከፍ የምትሉበት የሆነ መጣፍ አውርደናል ጌታችን አላህ ሱብሓነሁ ወተዓላ። ኪታበን ፊሂ ዚክሩኩም አፈላ ተዕቂሉን ይወቅሰናል አላህ ሱብሓነሁ ወተዓላ። አታስተነትኑም? እሱን ወደ መማርና ወደ መተግበር አትመጡም ወይ ይላል አላሁ ጀለ ወዐላ። ነቢያችን አለይሂ ሰላቱ ወሰላም ቢሊሳኒ አለይሂ ሰላቱ ወሰላም በነቢዩ አለይሂ ሰላቱ ወሰላም አንደበት እዚች ዱንያ ላይ ትልቅ ሰው ክብር ሊሰጠው የሚገባ ሰው ማን እንደሆነ ነቢያችን አለይሂ ሰላቱ ወሰላም ሲነግሩን ምን ብለውና
ኸይሩኩም አሉ ዓለይሂ ሰላቱ ወሰላም። ከእናንተ አፍደሉኩም ወኽያሩኩም ከእናንተ ምርጥ የተመረጠ ብሎ ማለት አፍደሉኩም ማን ነው? መተዓለመል ቁርአን ቁርአንን በአደቡ በስነ ምግባር የተማረ የሆነ አካል ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ቁርአንን ከተማረ በኋላ በደንብ ታወቀ በኋላ የቁርአን ህግጋቶች በደንብ ታወቀ በኋላ ተዛዝ ወዐለመ አሉ ዓለይሂ ሰላቱ ወሰላም። ከዛ በኋላ ደግሞ ያስተማራሉ ማለት ነው። ስለዚህ ወይነን ዛሬኛ ምን እያረግን ነው? ራሳችንን መጠየቅ አለብን ማለት ነው። የሰው ልጅ የተፈጠርነው ለዒባደቲላሂ ዐዘ ወጀል ፈቀጥ ላ ሊለህዊ ለለሁ ወከዛሊከ ለጫወታ አይደለም፣ ትልቅ ዓላማ ነው። ስለዚህ አላህን ለመገዛት ከሚያግዘን ትልቁ ነገር ዱንያ ላይ ቁርአን ጋር መሆን ነው ማለት ነው። ከቁርአን ጋር ማሳለፍ ማለት ነው። በኢኽላስ ለአላህ ብሎ ቁርአንን መማር ያወቁትንም ደግሞ ማስተማር ማለት ነው። ስለዚህ ኢንሻአላህ አላህ ሱብሓነሁ ወተዓላ የቁርአን ሰዎች አላህ ያድርገን። ሁልጊዜ ጊዜያችንን ከአላህ ሱብሓነሁ ወተዓላ ኪታብ ጋር ከሚያሳልፉ ባሮቹ አላህ ያድርገን። አላህ ሱብሓነሁ ወተዓላ ሁላችሁንም በያላችሁበት አላህ ሱብሓነሁ ወተዓላ ይጠብቃችሁ። ሁላችንም የስኬት ሰዎች አላህ ያድርገን። السلام عليكم ورحمة الله وبركاته.